ተመልካቾች በዛሬ ኢትዮ ቢዝነስ ፕሮግራማችን በዝርዝር ወደምንመለከተው ጉዳይ እናምራለን። እንደሚታወቀው ቃል እንግዲህ አዲስ ዓለም አቀፍ ኮንቬንሽን ማዕከል ከሰሞኑ ተመርቆ በይፋ ለአገልግሎት ክፍት ተደርጓል። ይህም እንግዲህ የኢንቨስትመንት ስበትን ለማሳደግ እንዲሁም ደግሞ የቴክኖሎጂና የእውቀት ሽግግርን ለማሳደግ ትልቅ ሚና ይኖረዋል ተብሎም ተስፋ ይደረግበታል። እንግዲህ ባልደረባችን ሃይማኖት ወርቁም በዚህ ዙሪያ ማዕከሉ ለከተማዋ ብሎም ለሀገሪቱ ምን አይነት የኢኮኖሚ ምንጭ ይሆናል እንዲሁም ደግሞ ለቱሪስት ስበት ያለው ሚና ምን ይመስላል በሚለው ዙሪያ ያሰናዳችልን ዝግጅት አለ። እሱን ተከታትለን እንምጣ። ከሰሞኑ በመዲናችን አዲስ አበባ አዲስ ዓለም አቀፍ ኮንቬንሽን ማዕከል በይፋ ተመርቋል። ይህ ማዕከል ዓለም አቀፍ ኮንፈረንሶችን፣ የንግድ ውይይቶች እንዲሁም ስምምነቶችንና ልዩ ልዩ ባዛሮች እንደሚስተናገዱበት ተገልጿል። እኛም በዛሬው የኢትዮ ቢዝነስ ዝግጅታችን ይህ ማዕከል ለከተማዋ ብሎም ለሀገሪቷ ምን አይነት አዳዲስ እድሎችን ይዞ ይመጣል እንዲሁም ደግሞ ለኢኮኖሚው እድገት ምን አይነት አስተዋጽኦ ያመጣል የሚለውን እንመለከታለን። አብራችሁን ቆዩ። ይሄ ኤግዚቢሽን ቦታ ወይም የኮንቬንሽን ስብሰባዎች የሚካሄዱበት ሀገር አቀፍ ብቻ ሳይሆን ዓለም አቀፍ ነው። ከስማችንም እንደምትረጁ ዓለም አቀፍ ኮንቬንሽን ማዕከል እንደመሆኑ ከተለያየ ሀገራት ከተለያየ ዓለማት የንግድ ተወካዮች፣ የመንግስት ተወካዮች ሊመጡ ይችላሉ። ከኛ የመንግስት ተወካዮች ጋር ተቀምጦ ሀሳባቸውን የሚለዋወጡበት የሚነጋገሩበት ስለሆነ ዲፕሎማሲ የሚሰራበት ነው። ስለዚህ የንግድ የሚካሄድበት ቦታ ሀሳቦች የሚለዋወጡበት ቦታና ዲፕሎማሲ የሚሰራበት ቦታ ብለን ነው የምንወስደው። ከዚህ አንፃር በሀገራችን ደረጃ በኢኮኖሚው አንፃር በምናይበት ጊዜ በተለያየ ጊዜ ኮንፈረንሶች፣ ዓለም አቀፍ ኮንፈረንሶች፣ ኤግዚቢሽኖች እንደሚካሄዱ ዓለም አቀፍና ሀገር አቀፍ ስለሚካሄዱ ትልቅ የኢኮኖሚ መነቃቃትን ይፈጥራል ብለን ነው የምንገምተው። ከዚህ ቀደም እንደዚህ አይነት ማዕከል ስላለን በዚህ ደረጃውን የጠበቀ ለዚህ ፐርፐዝ ብቻ ሁሉን አሟልቶ በዓለም አቀፍ ደረጃ የተዘጋጀ ባለመኖሩ አንዳንድ ኮንፈረንሶች፣ ኤግዚቢሽኖች ሲያመልጡን ነበር። እነዛ በአፍሪካ ደረጃ በዓለም አቀፍ ደረጃ ወደዚህ ስለሚመጡ የሀገራችንን ኢኮኖሚ የሀገራችን ኢንቨስትመንት ያነቃቃል ብለን ነው ተስፋ የምናደርገው። በዚህ በአዲስ አበባና በተለይ በዚህ በምስራቅ አዲስ አበባ አካባቢ የሎካል ኢኮኖሚ በማነቃቃት ላይ የኢኮኖሚ ትስስር የስራ ትስስር በመፍጠር በዚህ ውስጥም በዚህ አካባቢም በሚፈጥራቸው መነቃቃቶች መልቲፕላይ ኢፌክት ይፈጥራል ብለን ነው የምንጠብቀውና የምንገምተው። መረጃዎች እንደሚያሳዩት ኢቨን ባለፉት 6 ወራት ከ50 በላይ ዓለም አቀፍና አህጉር አቀፍ ስብሰባዎች ወይም ኩነቶች እዚህ አዲስ አበባ ተደርጓል። ለዚህ ደግሞ በተለይ ከዚህ በፊት የነበረው በተለይ የመሰረተ ልማት ችግር መሰረተ ልማት ስንል እንደዚህ አይነት ኮንቬንሽን ሴንተሮች ችግር ነበር። ይሄን አሁን የተገነባው ኮንቬንሽን ሴንተር በጣም ይቀርፋል። ኢኮኖሚካሊም ደግሞ ትልቅ ጥቅም አለው ብዬ አስባለሁ። በአንድ ትልቅ ኮንፈረንስ ብቻ የሚመጡት ተሳታፊዎች ቁጥር በጣም ትልቅ ነው። በአፍሪካ ህብረትም አይተናል እስከ 15000 የሚደርሱ እንግዶች 3 ቀን 4 ቀን እዚህ ከተማችን ቆይተው ነው የሄዱት። ይሄም ደግሞ ከዚህ በኋላ ለሚመጡት ኮንፈረንስ ለሚደረጉት ኮንፈረንሶች በርካታ እንግዶች እዚህ እንዲመጡ እድል ይከፍታል። ኢኮኖሚካሊም በጣም ትልቅ ጥቅም አለው ብዬ አስባለሁ። አዲስ ዓለም አቀፍ ኮንቬንሽን ማዕከል መከፈቱ ለነጋዴው ህብረተሰብ ያለውን ሀሳብ እንዲሁም አገልግሎት ተደራሽ እንዲያደርግ ምን አይነት አስተዋጽኦ ያበረክታል? ኮንቬንሽን ሴንተር መከፈቱ ለምሳሌ ለኛ አምራቾች ነንኛ ለእንደኛ አይነት ላሉ ድርጅቶች ቢ2ቢ ቢዝነስ ቱ ቢዝነስ ከተለያዩ ሰዎች ጋር እንድንገናኝ ያደርገናል። በዋነኝነት ደግሞ ኢትዮጵያ የአፍሪካ ህብረት መቀመጫ እንደመሆኗ ልክ እንደዚህ ኢንተርናሽናል የሆነ ሴንተር መከፈቱ ብዙ አይነት ትልልቅ የሆኑ ኢቨንቶች ሲዘጋጁ ደረጃውን በጠበቀ መልኩ እኛም ምርቶቻችንን ያለንን ነገር ለማስተዋወቅ ምን እየሰራን እንደሆነ ለሀገር ምን እያበረከተን እንደሆነ ለማሳወቅ ትልቅ ጠቀሜታ አለው። ማዕከል ነው ብዙ አይነት የገበያ ላይ ያሉ ወይም ማርኬቱ ላይ ያሉ ምርቶች ያዙ ሰዎች እንዲጋቡ ያደርጋቸዋል። እነዛ ሰዎች ተደራሽነትን የበለጠ እንዲበዛ ምክንያቱም አሁን አይተሽ እንደሆነ ጎብኚው እየበዛ ነው። ሰው ሚዲያ ላይም ያለው ታዋቂነት ከትልቅነቱ አኳያ ምናምን ነገር በጣም ተመራጭ መሆኑ እየተነገረ ነው። ብዙ አይነት እቃዎችን ሰው አገኛለሁ ብሎ ስለሚያስብ እዚህ ቀጥታ መጥቶ ብዙ መሄድ አይተበቅብሽም ወይም ብራንች ከፍተሽ ብዙ ቦታ መዳረስ ሳይተበቅብሽ ሰው ራሱ አንቺ ጋር ድረስ መጥቶ እንዲያየው ምክንያት ሆኗል። ምክንያቱም ትልቅ ማዕከል በመሆኑ ሁሉንም ያካተተ ማዕከል ስለሆነ
ህዝቡ ያንን ብሎ የተለያየ ነገር ፈልጎ ሲመጣ አንቺንም እየጎበኘሽ እንዲሄድ ምክንያት ሆኗል ማለት ነው። እንደዚህ አይነት ቦታዎች ላይ አንድ ነገር ይዘሽ መጥተሽ ስታስተዋውቂ ሰው የመግዛት ፍላጎቱ በጣም ይጨምራል። ያላየውንም ሁሉንም ነገር መሞከር ስለሚፈልግም ያው ገበያውን በዛ ይከፈታል ማለት ነው። ፕሮሞሽንም ነው። የኢትዮጵያ አየር መንገድ የኢሚግሬሽንና የዜግነት አገልግሎት እንዲሁም የቱሪዝም ሚኒስቴር ከሰሞኑ ስቶፕ ኦቨር ቱሪዝም የተሰኘ ስምምነት ተፈራርመዋል። ይህ ስምምነት እንግዲህ አዲስ አበባ እንደ መሸጋገሪያ አድርገው ወደ ሌሎች ሀገራት የሚጓዙ ተጓዦች በቆይታ ጊዜያቸው ኢትዮጵያን እንዲመለከቱ የሚያስችል ነው። ታዲያ እንደዚህ አይነት ማዕከላት መገንባታቸው ለተጓዦቹም ሆነ ለቱሪዝም ምን አይነት እድልን ይፈጥራል? ለረጅም ሰዓታት ቦሌ አየር መንገድ ላይ የሚቀመጡት ትራንዚት ቱሪስቶች ወይም እንግዶች ከተማችንን ወጥተው የመጎብኘት እድል ይኖራቸዋል። 3 ሰዓት 4 ሰዓት እስከ 12 ሰዓት ሊቆዩ ይችላሉ። ይሄን ብቻ አይደለም፣ ቆይታቸውን ደግሞ እዚህ ትራንዚት አድርገው ወደ ሌላ ቦታ የሚሄዱ ቆይታቸውን እንዲያራዝሙ ማድረግ በጣም ያስፈልጋል። 2 ቀን 3 ቀን 4 ቀን እንዲያደርጉ። በዚህ አጋጣሚ ደግሞ አሁን የተሰሩ ያሉ መዳረሻዎች የቱሪስቱን ቆይታ እንዲቆይ ከማድረግ አንጻር ብዙ ጥቅም አለው ማለት ነው። የቱሪዝም መዳረሻ ብዙ መሰረተ ልማት ይፈልጋል። አሁን ደግሞ በአዲስ አበባ ከተማ መስተዳደር እየተሰሩ ያሉት በተለይ ከኮሪደር ልማት ጋር ተያይዞ ያሉት ነገሮች የቱሪስት ፍሰቱን ከማሳለጥ አንጻር በርካታ ጥቅም ይኖረዋል። በተለይ ደግሞ የአጭር ጊዜ ቆይታ የሚኖራቸው ቦሌ ውስጥ የሚቀመጡ ሰዎች ከመንገድ መጨናነቅ ፍሪ ሆነው በሳይክልም ሊሆን ይችላል፣ በመኪናም ሊሆን ይችላል የፈለጉትን መዳረሻ ጎብኝተው በሰዓታቸው እንዲመለሱ ከማድረግ አንጻር ጥቅም አለው። ወቅት በሺ የሚቆጠር የስራ ዕድሎችን ፈጥሯል። ዛሬ ላይ በመደበኛነት 50 የሚሆኑ ኢንተርፕራይዞች እዚህ ባንኮች፣ ሆቴሎች፣ ሱቆች፣ ሐኪም ቤት፣ ፋርማሲዎች ስለተከፈቱ እነዛ የሚፈጥሯቸው የስራ ዕድሎች ይኖራሉ። ኤግዚቢሽንና ባዛር በዚህ በሚካሄዱበት ጊዜ ስብሰባዎች በሚካሄዱበት ጊዜ ጉዞዎች ይሰራሉ፣ ጋለሪዎች ይሰራሉ፣ ይገጠማሉ፣ ይፈርሳሉ። በዚህ ጊዜ የሚፈጠሩት የስራ ዕድሎችም ሰፊ ናቸው ብለን ነው የምንገምተው።